والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا ነብዩ ሰለላሁ ዐለይሂ ወሰለም አንዴ ከደ ሰሃቦቻቸው ጋር ቁጭ ብለው ያሉ ምን አሉ አተድሩና መል ሙፍሊሱ ደሃ ማለት ማን እንደሆነ ታውቃላችሁ አሉ ሰሃባዎች ደግሞ በሚያውቁት ግንዛቤያቸው ምን አሉ አልሙፍሊሱ عندنا من لا درهم له ولا متاع ያ አላህ መልእክተኛ ደሃ ማለትማ ምንም ቤሳ ቤስት የሌለው የሚጣቀምበት ሳንቲም የሌለው እቃ የሌለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ አይደለም አሉ المفلس من أمتي كان أمة دهو مالت رجل سونو يأتي يوم القيامة بحسنات كالجبال ترارى بميها الحسنة يوم القيامة يمتألا ترارى مهل صومو سجدو زكاو تتو سيلة الرحم بيت زمر كتلو لمسكين رلتو مسجد أسرتو قد أسكفرو لوضوها خير سرتو يمتأل يتيم أبلتو ترارى مهل ولكن قالوا النبي صلى الله عليه وسلم دهنته اللي نقرون بالبوزو دين نالو ይሄኛው መጥቶታል ወሰፈከ ደማ هذا የዛን ደም አፍስሷል ይሄን አምጥቶታል ይሄን ሰድቦታል ይሄን አጣልቶታል እነዛ ባለዶችን አላህ ያሳውቃቸዋል ዛሬ እህትሽን ብታሚ ያቺኛይቱ ታቅ ትችላለች የውመል ቂያማ ግን አላህ ምንድነው የሚያደርገው እከሊት ወይ ነይ እከሊ አምታሻለሽ ብሎ ይነግራታል لا اله ማምለጫ የለም ونضع الموازين القسط ليوم القيامة ما ملچ የለም ቀጥተኛ ሚዛን ነው የሚቀመጠው ልክ ያ ሰው እነዛ ሰዎች ይመጡና ያ ረቢ እንግዳ ይሰጠን የበደለንን ይላሉ አኺራ ላይ ሳንቲ የለም የውመ ላ ينفع مال ولا بنون ሳንቲም የለ ብር የለ ምንድነው ያለና ሐሰናት የሰራናት ኸይር ስራ ብቻ ካፒታል እሷ ብቻ ነው እዳህ የምትከፍለው ከዚች ካፒታል ነው አንደኛው ይመጣል ለተበደለው ከሐሰናት ተቆርሶ ይሰጣዋል ይዞ ሲሄድ ያማው ይዞ ሲሄድ እዳህን መክፈል ካልቻልክ ሁለተኛ አማራጭ አለ ያንተ ይዘው የመጣው ተራራ ሚያል ሐሰና የነዛን እዳ መሸፈን ካልቻለ ሁለተኛ አማራጭ አለ ሁለተኛው ምን አማራጭ ነው ከነሱ ሰይአት መጥፎ ከወንጀላቸው እየተቆረሰ አንተ ጀርባ ላይ ይጫናል ይግድኗ አድል ነው አኺራ ላይ ፍትህ አለ حسنا كلل متكفلو كنسو سيئة مدفو صرا تكنسو عند جربا يتشاننا فيطرحوا فيها في النار إلى النبي صلى الله عليه وسلم جهنم مصبفت بالرور ورا للا ينسو منجل تشكل لا إله إلا الله سو سجدو رمضان تربو صمو صدق أسدو حسنا وزيرو كون جهنم كجبه من وقاله إنا لله وإنا إليه راجعون حسنهن قرط تارغونو ميبلالو النبي صلى الله عليه وسلم اخر عليه لزانو عندي حسن البصري ቤታቸው ቁጭ ብለው ያለ ሰው አማቹ ሲባል ሰም ምን ዳርጉ ታቃለች ትልቅ እቃ መጡና በዛቃ በጣም የሚያጓጓ ተምር ሞሉትና ላኩለት ለዛሰው ልክ ያን ያማቸው ሰው ሲደርሰው ገረመውና ላከባቸው ዙር ያ ሐሰን ለምንድነው ይላክልኝ ይሄን ሲሉት አይ هديتنا حسناتك نهديك تمرنا بينا አይ አምተህናል የሚባል ሐሰና የሚባል ሰጠህናል የሚባል ስለሰማው ባይሆን እንዲው ባልችል በዚህ ተምር ልካስብ የኔ ላኩላ ሐሰናን ሰጠኛል አላህ ዘንድ መልካም ያገኘዋል ባይሆን እስኪ እንዲው ባልክስህም ባልችለውም ሐሰናን በተምር መለወጥ አይቻልም ልችል ልስጥብዬ ነው ለጊዜው እስኪ ሹፍ አርገው ያለሟቸው ሐሰና ይበላል ለዛ ነው አብዱላህ ኢብኑ ሙባረክ ታላቁ ዓሊም ምን ይላሉ እኔ አላማ እንጂ ባማ ማንንም ማማሉ እናት አባቴን ነው ማማ ተግባባ አጥስ ያሳደጉኝ የደከሙኝ ናቸው ሐሰና ይለነሱ ቢሆንልኝ ይሻላል እና አሁን ምንናማው ሰው እኮ ምን ጠላውን ሰው ነው አይደል በተጨባጭ ስለዚህ ለምን ጠላው ሰው ሶላታችን እየሰጠን ለምትጠያት እህትሽ ሐሰናሽን እየሰጠሽ ነው እህቴ እየተሸወድን እኮ ነው እኛ ትርፍ እየመሰለ ቁርጥም ምንም እናደርገው ቡና ብለን ቁጭ ብለን لا اله الا الله ስለዚህ ሐሰናችን እያቃበልን ነው ስለዚህ ሰለፎች እንዲህ ሐሰናን ለሰው መገበር ስላልፈለጉ አኺራ ላይ ነጭ ደሃ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነጭ ደሃ ላለመሆን ሲሉ ጥንቃቄ ያደርጉ ነበር ተግባባ ነገናቸው ጥንቃቄ ያደርጉ ነበር ذهبي سير على من نبلا ላይ አንድ ታሪክ ተቀሰ
እንዴት ራሳቸው ከህሜት ሰለፎች ለማራቅ እንደሚጥሩ እዚህ ሐዲስ የተመለከታለን እዚህ ታሪክ ላይ أن عبد الله بن وهب بن مسلم عبد الله بن وهب بن مسلم ይባሉ ትልቅ ዓሊም ትልቅ ዑለማ ምን ይላሉ ሰው ሁሌ ያማለዋል ሁሌ ስራዬ ሰው ማማት ሆናል አሁን ከዚህ ህሜት ሐሰኔን ሰጥቼ አኺራ ላይ ባዶ ኪስ ልቀር ነው እንዴት ብዬ ልራቅ ብዬ ማሰብ ጀመርኩ ሳስብ ምን አሉ نظرت اني كلما اغتبت انسانا ان اصوم يوما ለራሴ ቃል ገባው አንድ ሰው ካማው አንድ ቀን ልጾም ብዬ ቃል ገባው ተመልከቱ ጆዳችሁ ሳማ ስጾም فاجهدني አልቻልኩም ጾሙ ሊያቀበኝ አልቻለም قلت اغتاب واصوم ሁሌ እንዳማው እንደጾምኩ ልኖር ነው ምን ላድርግ ብዬ አሰብኩ ሳንሰላስል አንድ ሐሳብ መጣልኛል من قالوا فنويت أني كلما اغتبت إنسانا أنا أتصدق بدرهمي أني لراسيك ألقبو عند سو كامو بأند برلست دي لراسيك ألقبو يدوني أنا قرمتاش كده ساما سست እንግዲህ ዳሽን ባንክ ያኔ ባይኖር ብር ያለቀ ባንክ ያለው አሉ ብር እንዳለ ሙጥጥ ብሎ አለቀው فمن حب دراهمي تركت الغيبة كجنزف فكري تنسى هميت التوقع من كابيتاي سارو كيسي من دار شوف انديت راسات شون كأخرا كسرت لما تبكي ترون دلب ساما زست اسكي نموكروني عندك انسنا مع السرور والله بس عمنت يورد موزاتشين لك كما عماتاتشين بزات اندي عدرقو نبر كأخرا كسرت راسات شون يتبكوت ابن واحد تلك عالم نبرو እንዲህ ያማሉ ስላችሁ ቀላል ሰው እንደሚመስላችሁ ኢማም አህመድ ስለሱ ሲናገሩ ምን ይላሉ ابن وهب عالم صالح فقيه كثير العلم ትልቅ ሰው ነበር بل حتى ቁርአን እየሰሙ ደንግጠው ነው የሞቱ ነው የሚባሉት እንዲህ አይነት ደጋግ ሰዎች ራሳቸውን ከአኺራ ክስረት ለማውጣት እንዲጥሩ ነበር እኔና አንቺ ሰህቴ ስለዚህ ኢንሻአላህ ህሜት እንደዚህ አስከፊን እንደሆነና የህሜትም ጣጣዎች ብዙ እንደሆኑ እስካሁን ለማየት ሞክረናል ግን አሁን ህሜት የሰማ ሰው ምን ያደርግ ተግባባን እንግዲህ ህሜት ሁሌም አይቀርም አሁን ስንወጣ ይመጣል ህሜት የሰማ ሰው ምን ያደርግ መመለስ አለበት አሉ ዑለማ ለምን ለሁለት ነጥቦች ሲባል አንደኛ ከህሜት ውስጥ አብሮ እሱ እንዳይካተት ተግባባን አብሮ ያማ ሰው አብሮ ከወንጀል ውስጥ ይዘፈቃል እሱ አንተ አብረባታ ማለት ኖሮ አያማም እኮ አይደል አሜተኛ ሰው አብረን ባናሳማ አያማም አንድ ጃጨበጨማ ብቻው እህሳ ብለን ካላዳመጥ ነው አያማም ስለዚህ ህሜት የሰማ ሰው መመለስ አለበት ለምን መጀመሪያ ወንጀል ውስጥ አብሮ እንዳይዘፈቅ ثانيا ሁለተኛ አላህ ከወንድሙ ሲታማ ሰምቶ ወይም እህቷ ስትታማ ሰምታ ተይ ብላ ከእህቷ ክብር ላይ በመመለሷ አላህ ጀሃነምን ከፊቷ እንዲመልስም ሰጠ ተግባባ نبي صلى الله عليه وسلم بحديثاته لي أبي الدرداء باورد حديث لمن إلال قال أن النبي صلى الله عليه وسلم قال من رد عن عرض أخيه بالغيب رد الله عن وجه النار يوم القيامة كوندمو كبر لي وندمو ستامي توبلو يسقوم يتكلاكل الله سبحانه وتعالى يوم القيامة كالصفيت جهنم زرع درقات على تقبابا جهنم من الله كالصفيت يملسات على النبي صلى الله عليه وسلم በሌላም ሐዲታቸው ላይ ምን ይላሉ من ذب عن لحم اخيه ከወንድሙ ስጋ ሲታማ የተከላከለ ስጋው ሲበላ ሰምቶ የተከላከለ كان حقا على الله ان يعتقه من النار ለአላህ Subhanahu Wa Ta'ala በነፍሱ ላይ ግዴታ አድርጓል ከጀሃነም ሑር ሊለው ነፃ ሊያወጣው ይሄን ትሩፋት ለማግኘት ስንል ራሳችን መከላከል አለብን አሁን እህቴ ቁጭ ስትይ ቡና እንጠጣ ብለሽ ታማለሽ ማስቆም አለብሽ ከሷ ክብር ላይ ከሷ ፊት ላይ ስትከላከይ አላህ ካንቺ ፊት ጀሃነምን ይከላከላታል ተግባባን ስለዚህ ለሁለቱ ነገሮች ሲባል ማድረግ አለበት በተለይ ሁለተኛው ትልቁ ነጥብ አስፈሪ ነው አይደል መግቢያው የት ነው ጀሃነም አላህ ከጀሃነም ከፊታችን እንዲመልሳት ጀሃነምን ማን ይችላል እህቶች ወንድሞች ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ሲናገሩ ምን ይላሉ አላህ Subhanahu Wa Ta'ala ጀሃነምን 3000 ዓመት ያቀጣጥላት ይላል 1000 ዓመት አቀጣጥላት حتى احمرت ደም እስክትመስል
ሌላ 1000 ዓመት ደገማት حتى بيضت ነጭ እስክትመስል ሌላ 1000 ዓመት አቀጣጠላት حتى اسودت ጥቁር እስክትመስል ጀሃነም ከርቀት ሲታይ ሚላውስ ጥቁር ወንዝ ነው የምትመስለው ولا بئس المهاد الله من ጣፍነቷ ምን ያስከፋ ከዚች ጀሃነም አላህ እንዲጠብቀን ስንል ከወንድማችን ክብር ላይ መመለስ አለብን ወንድሞቼ ጀሃነም ውስጥ የጀሃነም ሰዎች ሲጣሉ فأما الذين شقوا ففي النار لهم فيها زفير وشهيق على الله እነዛ ሸቂ የሆኑ ሰዎች ጀሃነም ላይ ሲጣሉ سبحان الله በጣም የሚያስፈራ ክስተት ነው لهم فيها زفير زفير ማለት አህያ አንዴ ሲጮህ ሰምታችሁታል አንዴ በጣም ድምጹን ከፍ አድርጎ ይለቀውና ከዛ ቀስ ብሎ ይንሰቀሰቃል ሸሂቅ ማለት የሚንሰቀሰቀው زفير ማለት አንዴ የሚጮህ ነው በኃይል ከዚህ ቅጣት ለመዳን ስንል والله አላህ ከዚህ ጀሃነም ፊታችን እንዲከላከል የጀሃነም ሰዎች ስቃይ ላይ እየተሰቃዩ የጀሃነም ዘበኛ ወደ አላህ ይልኩታል ያ ማሊኩ ليقضي علينا ربك አንተ ማሊኮይ አላህን አድርስልን ጌታችን ንገረው ይግደለን በቃ ያጥፋን የጀሃነም ኑሮ በቃን ሲሉ ማሊክ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ የመልእክት አድርሶ መጥቶ ለነሱ መልስ እስኪሰጣቸው ድረስ ደርሶ እስኪመጣ 1000 ዓመት ይቆያል ይላል 1000 ዓመት ደርሶ ለመምጣት ሱብሃንአላህ መጥቶም የሚጣፍጣቸው ነው ተስፋ ሰጭ ነገር በነገራቸው ኢነኩም ማኪቱን ይላችሁ አረዘው ታሪናችሁ ተስፋ ይላችሁ ከዚች ጀሃነም አላህ ፊታችን ላይ እንዲመልሰው ስትይ እህቴ ከጊባ መከላከል አለብሽ ሰው ሲታም አቁም ማለት ይገባሻል